ሽፎን በየቦታው ለማስታወቂያ ተብሎ 18 ሽፎን እኮ ነው የሚላከው ውዴ። ደግሞ ለፌመስ እኮ አሁን ለኛ 18 ሽፎን ነው የሚላከው ውዴ። አስተዋውቁልኝ ተብሎ ለረከሰ ሽፎን አሁን እናቷን የምታለብሳት ጃኒ ይዛ ስትሄዱ በጣም ነው እንዲህ ሴት የምታሸማቅቁት። በጣም ነው ሴት የምታሸማቅቁት። በጣም ነው እንዲህ ሴት የምታሸማቅቁት። በጣም ነው እንዲህ ሴት ላይ የምትበረቱት። በጣም ነው ሴት ላይ የምትበረቱት። በጣም ነው ሴት የምታሸማቅቁት። ደነዞች። ደግነቱ ጃኒ የዘጠናዎቹ አይደለችም። ስለዚህ አስተሳሰቧ ኋላ ቀር ስላልሆነ አትሰማችሁም። ልጅቷ በጣም የነጠቀች ናት ማሪ። እንደ ሰውነቷ እንደዚህ እንደ ሰውነቷ ቀጭንባ ያለች ናት ጃኒ። ማንም ነው የማሰማው ጋይስ። ለረከሰ ሽፎን አላለበሰችም። ሽፎን ጃኒ እናቷን ለረከሰ ጥንቡለቅ አለ ሽፎን ማለት ነው። በጣም ነው እንዲህ አላለበሰችም። እንዳታለብሽ ጃኒ፣ ከዚህ በኋላ እንደውም እናትሽ እንዳታለብሽ ውዴ። አላየሽም? አሁን በቀደም የመጣው ልጅ በድሮ ልብሶች፣ በድሮ ጫማዎች፣ በድሮ ቦርሳዎች አየሹ ፌመስ ሆኖ እንደውም አዶናይ ይሄ ልጅ ይተዋወቅለት ሲል እንዳታለብሽ። ሲጀመር እናቶች መቼ ይወዳሉ? አይወዱም እኮ ውዴ። አሁን የኔ እናት አትወድም። ከዛ ቤት ውጭ ስትባል አይወዱም ውዴ። እንደፈለግሽኝ ማሪ፣ ማንንም እንዳሰሚ ጃኒ፣ ማንንም እንዳሰሚ ውዴ። ለጌሜም እንዳትቀሪ እሺ። ከረጁ ጋር እሺ ጋይስ። በጣም ነው እንዲህ ሴት ልጅ የምታሳቁት እናንተ። በጣም እንደውም በቤቴን እናንተን የሚሰማችሁ ቢገኝ እኮ እስካሁን እንደው እናንተን የሚሰማ ጃኒዬ፣ ለጌሜ እንዳትቀሪ የኔ ቆንጆ፣ ለጌሙ እንዳትቀሩ። አንቺም አዶናይም ውዴ። እስቲ ሶፊ ቅረጪ እስቲ ሶፊ። ጃኒና አዶናይ ሲሆን ሙሉ ቤተሰቡን ይዛችሁ ነው። ሙሉ ቤተሰቡን በቀደም የፋሲካ ዕለት የጃኒ ቤተሰብ በቀኝ የወንድ ቤተሰብ በግራ ተሰብስባችሁ እንደዛ እንደሆናችሁ ኑ ቶሎ እሺ። እንዳትቀሩ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ለጌሜ እንዳትቀሩ። ጃንዬ ቤተሰቡ በሙሉ እንዳይቀር። እኔም ቢሆን ከገዝቶ ርጃ አስተናግዳቸዋለሁ። ጌሜ ሁለታ ነው እሺ። ጃንዬ እንዳትቀሩ የኔ ውዶች፣ እንዳትቀሩ። ሙሉ ቤተሰቡ እንዳይቀር አደራ። እንግዲህ ጥሪ ጠርቻለሁ። ጠሪ አክባሪ ነው። የሚቀር ደግሞ እንግዲህ ያው በራሱ ነው። እንዳትቀሩ። ወይዘሪት ጃኒ፣ አቶ አዶናይ ከመላው ቤተሰቦቻችሁ ጋር ለሳሪ ጌም እንዳትቀሩ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እንዳትቀሩ። እንኳንም ያየኋችሁ ቤተሰቡ ናችሁ ተቀላቅላችሁ ውዴ። ይሄማ ጥሩ ነው። እንደ ማህበረሰብ ራሱ እናንተ ትበቃላችሁ። አለቀ። ትበቃላችሁ። አዎ እንዳትቀሩ። ጃኒና አዶናይ፣ ጃኒና ጁኒ ቢሆን ጥሩ ነበር። የአዶናይ ስም እዛ ማዶ ሆነብኝ፣ ራቀ። ቅዳሜ ጃኒ አላት። እሄድና ውዴ መልክ ሰራለሁ። ሶፊ ቅረጪ። እሄድና መልክ ሰራለሁ። ስም ኮፒ ሊንክ አድርጉ። አንድ ጊዜ ኮፒ ሊንክ አድርጉ። በነገራችን ላይ ወደ ቁም ነገር ስመልስ ማለት ነው፣ ጃኒን ለማሳቀቅ የምትፈልጉ ሰዎች በጣም የወረዳችሁ ናችሁ፣ ደካማ ናችሁ። ለሞላ ብጣሽ፣ ለሞላ ልብስ፣ ይህ ቂጡን ለጣለ ለማስታወቂያ በቀን 18 ሽፎን ስሪልኝ ተብሎ ለሚላክ ልብስ እናቷ ልብስ አታ ነው እናቷን ያላለበሰቻት። በጣም ነው እንዲህ ልብስ ያጣችሁ። በጣም ነው እንዲህ ጃኒን በቃ ማሳቀቅ የፈለገ። ጃኒን ብቻ እኮ አይደለም፣ ሴት ላይ በጣም ትበረታላችሁ፣ ሴት ላይ በጣም ትቀናላችሁ። ሴት ሲለወጥ አትወዱ። ሴት ሲለወጥ አትወዱ። የሴት እድገት በጣም ያሳስባችኋል። የሴት እንደዚህ መሆን በተለይ ካፕል ነው ካምፕል ሲሆኑ ሴቶች በተለይ ከወንድ ጋር ሁነው ቦይፍሬንድ ገርል ፍሬንድ ሲሆኑ እድሜያችሁን ዝም ብላችሁ በየሜዳው በየጎረቤቱ ቡና ስጠጡ ስታቃጥሉ ይሄድባችሁና ልክ መጨረሻ ላይ እንደነዚህ አይነት ወጣት ሴቶች እጅ ለእጅ ተያይዘው ፍቅሬ መውደዴ የኔ ያለ ምህቴ ምናምን ሲባባል አትወዱም። በጣም ነው የምቀኑት። በጣም ያሳስባችኋል። በጣም ነው የምታስቡት። በጣም ነው የምቀኑት። በጣም ታሳፍራላችሁ። አታልብስ። ከዚህ በኋላ እንደውም ጃኒ አታለብስም። እንዳታለብሽ ጃኒ፣ እንዳታለብሽ። እናትና አባትሽን ይዘሽ ስትመጪ የድሮ ልብስ አልብሰሽ እንዳታለብሽ። ብጣሻሞች። የሰው ልጅ የሚለካው በውጭ ገጽታው ሳይሆን በውስጥ ገጽታው። የውስጥ ገጽታ ይበልጣል። የውስጥ ሰላም ይበልጣል።
እናንተ ለነገሩ ከዚህ ውጭ አታስቡ። ከዚህ ውጭ ማሰብ አትችሉም። እናት በራሷ እናት መሆኗ በራሷ በቂ ነው። ጃኒ ደግሞ እንኳን ለዚህ ለልብስ ቀርቶ አይደለም ለምንም እንትን የምትል አይደለችም። አበዱ ይቀናሉ ጋይስ፣ በጣም ነው የሚቀኑት። እመቤቴን እዚህ ቲክቶክ ላይ ሴቱ እድገት ኑሮት ለብሶ እንዲህ ዲቦ ብትሉ ቤታዮ ብትሉ መማርም ብትሉ እንደገና ደግሞ ጉቺን ብትሉ እንደነዚህ በሙሉ እኮ ነው የሚቀኑት። ልክ ሴቱ ወጣ ማለት ሲጀምር እንዴ ዲቦናውን ስንት ሲያረጓት ነበር። በጣም ነው የሚቀኑት፣ ይቀኑባቸዋል። በሴቶቹ ይቀናሉ፣ በጣም ነው የሚቀኑት። አረጋሽ ትሙት በጣም ነው የሚቀኑት። ሴቶቹ በሴት ይቀናሉ። ለዚህ እኮ ነው ውዶች፣ በጣም ይቀናሉ። በተለይ ፌመስ እየሆኑ ሲመጡ ይቀኑባቸዋል። ኒዮና ነው ስሟ፣ ኒዮና ብትሉ በጣም ነው የምቀኑት። ታሳፍራላችሁ። በጣም ነው የምታሳፍሩት። ደግነቱ ማንም አይሰማችሁ። ዲቦ በራሷ አሰማም፣ ቤታዮ በራሷ ማሬ፣ ራሷ መርተየስ፣ ተከታዋ መርተየስ፣ በአጠቃላይ አቀባብሎ ተኳሽ። ቤታዮ ሲጀመር እሷ መርተየስ፣ ተከታዋ መርተየስ፣ በአጠቃላይ አቀባብሎ ተኳሽ። አትሰማም ውዴ፣ አትሰማም። በጣም ይቅርታ አድርጉልኝ። መርተየስ ለመርተየስ በአጠቃላይ አነጣጥሮ ተኳሽ። አትሰማም። ዲቦን ስንት ነገር አላችኋት። ምን አመጣችሁ? ምን ፈጠራችሁ? ምን ፈጠራችሁ? ምንም ልፈጥሩ አትችሉም። ባይዘው ምንም ልፈጥሩ አትችሉም። ዲቦን ስንት ነገር ለማድረግ ሞከራችሁ፣ የለችም ውዴ። ጉቺን ስንት ነገር ለማሳቀቅ ሞከራችሁ፣ ስንት ነገር ጉቺን ለማድረግ ሞከራችሁ። መስሚያዋ ጥጥ ነው ውዴ፣ አትሰማም። ሲጀመር ጉቺ አስተሳሰቧ ከዚህ ማህበረሰብ ወጣ ያለ ነው። የተማረች የተመራመረች ነች። ሀቡን አላችሁ እኔን እንኳን እኔ መማርዬን መማር አለባቸው አላችሁ። ምን ታመጣላችሁ? እስቲ ማንን ነው ገፍታችሁ ያስቀራችሁት? ማንንም ገፍታችሁ አላስቀራችሁም። አሁን ደግሞ ጃኒ ትሏት አላችሁ የእናቷን ልብስ ሳትቀይር። ጃኒ እንዳትቀይሪ ውዴ፣ እንዳትቀይሪ። መቀየር ከፈለግሽ ደግሞ እኔ ለማስታወቂያ ውዴ 18 ሽፎን እልካለሁ። ምንም እንዳታስቢ። ሀቡን ለምን አጠሩም? የት እንጥራ? ገነት የት እንጥራ? ሀቡን የት እንጥራ? ምን እንጥራ? ምን እንጥራ? ሀቡን አሸማቀቋት ምናምን ብዬ ልጥራ? ሀቡ ተሸማቀቀች ምናምን ብዬ ወይ ዘንድሮ ሀቢባ ተሸማቀቀች። በእናንተ እኛ እንዳንሸማቀቅ እንደውም ረዳችን። ሀቢባ ከመጣች እኮ ነው ሴቱ ፎነን ያለው። እዚህ ቲክቶክ ላይ እናንተ መች ታስቀምጡ ነበረ? ሀቢባ ከመጣች አይደለ እንዴ ሴቱ በራሱ ኮንፊደንስ ኑሮት ጉዳይ መባባል የጀመረው። ማን ምን ያመጣል መባል የጀመረው። በጣም ነው እንዲህ ሀቢባን የምጠራው። እሷ አይደለች እንዲ ያስተማረችው በራሱ ኮንፊደንስ እንዲኖረው፣ ማንም ሰው ምንም እንደማያመጣ፣ ማንም ሰው ምንም ነገር እንደማያደርግ ሀቢባ እኮ ናት ያስተማረችው። እሷ እኮ ናት። ምን ታመጣለህ? ምን ታመጫለሽ? ምን ታመጣለህ? ሂዶ ረዛ እንደኛን ስታሳቁን አልነበረ እንዴ? ተውባሌ ወደ ስራ። ይሄ እኮ እንትን ነው፣ ችግር የለም። ስታሳቁን አልነበረ እንደኛን? ለከሌ ድምፅ አልሆንክም፣ ለከሌ እንደዚህ አላልክም፣ ለከሌ እንደዚህ አይደለም ስትሉን አልነበር እንዴ? ሀቢባ ከመጣች እኮ ነው። ማን ምን ያገባዋል? በራስሽ ህይወት ብቻ ተራመጂ፣ ራስሽን ብቻ ብላ እኮ ሀቡ ናት ያስተማረችን ውዴ። እሷ እኮ ናት ያስተማረችን ጋይስ። እሷ ናት ያስተማረችን። እሷ እኮ ናት። በራሳችሁ ተመሩ። ማን ምን አመጣው ሶሻል ሚዲያ ላይ ብላ። ስለዚህ ሀቢባን አሳቀቃችኋት ብዬ እኔ ልናገር? በጣም ነው እንዲህ ሀቢባን የምታሳቋት። እሷ ናት እንጂ የምታሳቀን። የሆነ ነገር ስትሏት ሀቡ አጋዥሽን አታበይም እንዴ? ምን አገባሽ ትልሻለች። ምን አገባሽ? ይመለከትሻል። አላበላትም።
አሁን እኔ በሆን ውይ አሁን ልክ እንደ ማዕዚ እንደ ትናንት ነው። ማዕዚ ቤትሽ ካሜራ አለ እንዴ ሲሏት ብላ እንዳለቀሰችው ውዴ። እኔ ኮንፊደንስ የተማርኩ ከአቡ ነው። ከይቅርታ ጋር እንደ አዳሚ ስታረቅጡኝ አልነበር እንዴ? ማን ምን ታመጣላችሁ? ምን ታመጣላችሁ? እኔ ከተመች ስንት ነገር ስታደርጓለም እንል ነበር እኮ በፊት ውዴ። እንደ ስትሮንግነትማ ከሀቢባ ነው የተማርነው። የሰውማ ቫሊዩም አንወስድም ውዴ፣ ከሷ ነው እንጂ የተማርነው። ስለዚህ አሁን አቡ አሳቀቃችኋት ብዬ እንደ ምናምን ልጠራ በጣም የምትሳቀቅ ሰው ነች አቡ። ማህበረሰብ አረ ምጋዙ ግቡ እንጀራ አለ። አቡ በጣም የምትሳቀቅ ሰዎች ታጋይስ፣ በጣም ነው የምትሳቀቀው። ተሳቀ አቡ በእናንተ ተሳቀ። በጣም እኛን ሁሉ አስተምራለ ጋይስ። ኖ ወይ ሀቢብቲ፣ ኖ ወይ። ማንም ሴትን ቀጥቅጣችሁ ለማጥፋት የምትሞክሩ ሰዎች አይጠፉም። ከዲቦራ መማር ትችላላችሁ፣ ምን አይነት ስትሮንግና ጠንካራ ልጅ እንደሆነች ከዲቦ ማወቅ ትችላላችሁ። ዲቦን ብዙ ነገር ለማድረግ ሞክራችኋል፣ ግን ሺዝ ስትሮንግ ቢኮዝ ኦፍ ከሀቢባ ጋር በጣም ቁርኝት አላት። ሀቡ የብዙ ሴቶች ባለውለታ ናት በነገራችን ላይ። ምክንያቱም እናንተ ስታደርጉ የነበሩ እንደ ቲክቶክ እኮ የቆረቆር ነው እኛ እኮ ነን። ቤታዩ ሲጀመር ማሬ ቤታ እሷም ተከታዩም አንድ አይነት ነው። ቤታ እና ተከታዩ መርተየስ ነው። አትቀባበሎ ተኳሽ ነው። ወዴትና ወዴት ቤታ እንዴት ዳገባ እንዲ ጉቺ ማሪ ጉቺ እኮ ካላስ ጉቺ ውዴ ጉቺ እኮ ልጋጋም ብላ ነገር ያመጣችብን ሰው ናት ማለት ጉቺ ልጋጋም ብላ ተናግራ እኮ ነገር ያመጣችብን እኮ ሰው ናት። ጉቺ ነው የምናቁት። ጉቺ አይ ዘድረቀ አሁን አይ እናንተ እኮ በጣም ነው የምትገርሙት። ናዮ ማሬ ውይ የኔ ሚስኪን ናዮ የኔ ቆንጆ። እኔ አለፍ ስል ነው የማያት፣ አንድ ቀንም ገብቻ አላውቅም። ናዮ የኔ ቆንጆ የኔ ልዕልት፣ እሷ ቆንጅዬ ናት ማሪ። ቆንጆ ሰው አይናገር። ቆንጆ ሰው እኮ አይናገርም ማሪ፣ አይናገርም። ቆንጆ ሰው አይናገርም ማሪ፣ አይናገርም። መማር አለባቸው በዝምታው ገዳይ የኔ ቆንጆ። እናንተ ስንቱን ነው ልቀጠቅጦ የሞከራችሁት? ዋንትያ በሴትነቷ ስንት ነገር ነው ያደረጋችኋት። ዋንትያን ወንድ ስም አትጥሩ እዚህ። ዋንትያን በሴትነቷ ስንት ነገር ነው ያላችኋት። ግን ዋንትያ ጠፋች። ዋንትያ ጠፋች። ማንም አይጠፋም ጋይስ፣ እንዳይመስላችሁ አውርታችሁ ትቀራላችሁ። አሁን ጃኒን እንትን ለማለት ፈልጋችሁ ጃኒን ኤልሻዳይ ትክክል፣ ኤልሻዳይ ትክክል። ስንት እናንተ ሴቶቹን እንዲህ ነው። በሴቶቹ በጣም ነው የምቀኑት ጋይስ። በተለይ አንዳች የምታክሉ ሰዎች በሴቶች ትቀናላችሁ። የራሳችሁን እድሜያችሁን በየመንደሩ ቡና ስጠጡ አሳለፋችሁ። የሰው እድሜ ላይ በጣም ነው የምቀኑት። በሰው እድሜ ላይ ኪዱ የስ ኦፍ ኮርስ በሰው እድሜ ላይ በጣም ትቀናላችሁ ጋይስ። ቴክኖሎጂ ነው፣ ጊዜው የነሱ ነው። እንደፈለጋቸው ይፈንጩበት፣ መብታቸው ነው። አሁን ጃኒና አዶናይ ተያይዛችሁ እጅና እጅ ሰበር ሰካ በሉ። ምን ነው ዛሬ ነገር በላሽ? ስለ እህቶች እየተናገርኩ ነው። ነገር እየበላው ሳይሆን ስለ ሴቶች እህቶች ምንም አሸማቁ ሊያስቀራት አይችልም። እናትሽን አላለበሽም ፕሮግራም ላይ ብለሽ ልትተችኝ አትችም። ባናትሽ ተጠቅለሽ ካለበልዛ ከዚህ ከ18ኛ ፎቅ ተዘለሽ ትሞቻለሽ እንጂ። እኔ ስለ እህቶች እየተናገርኩ ነው። በራሳችሁ ኮንፊደንስ እንዲኖራችሁ ማንም ሊያሸማቅቃችሁ አይችልም። ስለዚህ ነገር አይደለም እየተናገርኩ ነው። ማንም ተሸማቆ የሚቀር የለም። ጃኒ ምርጥ ልጅ ናት፣ ጎበዝ ናት። ለእናቷ ቤት የሰራች ብጣሽ የኛን ሽፎን አታ አይደለም ለእናቷ ደግሞ እንዳታለብሽ። እሺ ጃንዬ እንዳታለብሽ እናትሽን። እሺ ውዴ ኔክስት ታይም የሆነ ፕሮግራም ይዘሽ ስትሄጂ እንዳታለብሽ ውዴ። ካስመብትሽ ነው፣ ማንም አይከለክልሽም። እናትሽ ከጎኗ ብቻ መኖሩ በቂ ነው። የእናትነት ቫሊዩም የማይገባው ሰው በብጣሽ ነው የሚያምነው። ምክንያቱም እናቱ ማስመሰል ነው የሚፈልገው። ያስመስላል፣ ሰው ማስመሰል ያስመስላል። ከዛ አሁን እናቷን ለበዓል እዛ ለፕሮግራም ብላ ገዝታ ምናምን አምጥታ አስመስላ ወይኔ ጃኒ ምናምን አስመሳዮች፣ ቅራቅንቦች። መጀመሪያ አንድ ቀንም እናታችሁን ደውላችሁ ምን ታወራላችሁ? አታወሩም እኮ አታወሩ። ለዛ ነው ጃኒ ልታሳቅቁ ነው የምትሞክሩት።
ወይ አሁን የልቤን ተናገርሽ ኮሜንት ላይ። አሁን እናት እንደውን አባቷን ሳይ እንዴት ነው የሚያሳዝኑኝ! በጣም ነው እንደሚያሳዝኗችሁ። በጣም ያሳዝናሉ አባቱ። በጣም የጃኒ አባት በጣም ነው የሚያሳዝኑ። የጃኒ አባቱ ነው በጣም ነው የሚያሳዝኑት። እንዴ ማሪ በቀን እኮ በጌም ስንት ነው የምታገኘው? አንቺ ነሽ እንጂ የምታሳዝኙ ከወዲያ ከወዲህ ሆነሽ። በጣም ነው የሚያሳዝኑት። ካላስ ሴት ወደ ታች ለማድረግ ሴት ሚዲያው ላይ ሴት እንዳይታይ ለማድረግ አሁን በቀደም ያዘፋይ መጥቶ ቤታዩ ያመጣችሁ እዛ ላይ በቃ ትላላችሁ። ሴቶቹ ላይ ግን መጠብጠብ ሴቶቹን እያወጣችሁ በፊልተር ያለ ፊልተር የለበሰችው ልብስ ያረገችው ነገር እናንተ በቃ ከሴት ራስ ላይ አትወርዱ። እንደ መዥገር ተለጥፋችሁ መዥገሮች። ሴቶቹን በጣም ነው የምጠሏቸው። እራሳችሁ ሴት ሆናችሁ ከሴቶቹ በጣም ችግር አለባችሁ። ወንዶች እኮ እንደዚህ አይሆኑም እኮ። ወንዶች እኮ በጣም ነው የሚያከብሩን። ወንድ እኮ አይተቻቸውም ሴቶቹን። ሴቱ ራሱ በጣም ነው የምትቀኑት ጋይስ። በሚያረጉት ነገር በጣም ትቀናላችሁ። ወንዶቹ እንኳን እንዴት እንደሚያከብሩ ሴቶቹን ቤቴን። ሲጀመር ወንድ ልጅ ስለ ኳስና ስለ መኪና ነው የሚያወራው። ወንዶች እኮ አያወሩም ውዴ፣ ሴቶቹ ናቸው። ውይ በጣም ነው የምቀኑት። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የምቀኑት። ትቀናላችሁ። በጣም ትቀናላችሁ። በጣም ወንዶቹ እንኳን ማርያም እንዴት ደስ እንደሚሉ አያወሩም እኮ። ጃኒ ቅዳሜ ጌም አላት። ውድ ያላት። እኔ ደግሞ እውዳለኝ። እኔ ደግሞ እሷ ቅዳሜን የውድ ተከታታይ ወይ ጃኒ እና ሳሪ ተከታታይ ሆንን። ውድ ናቲ ጌሜ ደረሰ ውዴ። እምገዛውን አንድ ቁጥር ጻፉ። ካላስ ተናግሬያለሁ። አንድ ሴት በሚዲያ ጋጋታ ተሸማቀ ወደኋላ መቅረት የለበትም። ወደፊት ነው መውጣት ያለበት። ታዋቂ ነው መሆን ያለበት። አንድ በነገራችን ላይ የማዳም ቅመሞች አይሰሙ መስሚያቸው ጥጥም። እነሱ እንደውም አቃጥለው ይደፋሉ እንጂ የማዳም ቅመሞች እንኳን ተሳቀው ሰው ሊያጠፉ አሳቀው ሰው ያጠፋሉ እንጂ የማዳም ቅመሞች ጋር አትደርሱ። የማዳም ቅመሞች ማን ይነካል ማለት እነሱ አቃጥለው ጉድ። እነሱ እንዴ የማዳም ቅመሞችን ልናኩ በጣም ነው እንዴ የምናኩት? የማዳም ቅመሞችን በጣም ነው እንዴ እንደንትና የምታሳቁት ማሳቀቅ የምትፈልጉት የማዳም ቅመሞችን? ኧረ በእናትሽ እስቲ አወጥሽ አንድ ጊዜ አፍሽን ክፈች። የማዳም ቅመምን ብለሽ ሂጂ እስቲ ክፈች። ሂጂ እስቲ የሆነ ነገር ሳት ብሎች ተናገሪ። በህይወቱ ሚዲያ ላይ ከሚችል ለአንዴም ለመጨረሻም የማዳም ቅመም ነው። እስቲ ንኳቸው። ሂዱ እስቲ። እንደ ጉንዳን ነው የሚወሩሽ። አዳሚ አቅምሽን አውቀሽ ነው እዛ የምትለፈልፊው እኮ። አቅምሽን ታቂና የሆነ ነገር ትናገሪያለሽ እንጂ የማዳም ቅመሞችን ነው እንዲ የምትናገሪ። እስቲ ሂጂ አንድ ነገር ተናገሪ። ያጠፉሻል። እንደ ጉንዳን ዘለው ነው የሚሄዱብሽ። የማዳም ቅመሞች ማሪ የለም ውዴ፣ የለም። እንደ ሀቢባ ቤት እየዋሉ እንዴት እንጂ በራሳቸው ኮንፊደንስ ያላቸው ናቸው። ጌታን የለም ጋዙ ግቡ። እንጀራ አለ። እሺ ጋይስ፣ ዛሬ ጥቁር እንጀራ አለ፣ ነጭ እንጀራ አለ። ግቡ።